ምን ያህል እንደሚረብሽ ተመልከቱ። ይሄን ደግሞ ተመልከቱት። ብዙ ሰዎች ይሄን ልጅ ሲያዩ ይሄማ ኦቲዝም ነው ይላሉ። ግን ይህ ኦቲዝም ሳይሆን ዳውን ሲንድሮም ይባላል። በዛሬው ቪዲዮ ስለ ኦቲዝም የማናውቃቸው 8 ነገሮችን እነግራችኋለሁ። ኦቲዝም እና ዳውን ሲንድሮም ያላቸው ልዩነት ደግሞ በሚቀጥለው ቪዲዮ እሰራላችኋለሁ። እስከ መጨረሻው የቪዲዮ ተመልከቱት። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። በዛሬው ቪዲዮ ስለ ኦቲዝም የማናውቃቸው በጣም ብዙ ሰዎች የሚሳሳቱበትና ሚስ አንደርስታንዲንግ ወይም ደግሞ ሚዝ የምንለው ነገር በማህበረሰባችን ውስጥ ይወራል። ታዲያ እነዚህ ትክክል ያልሆኑ ነገሮች የትኞቹ ናቸው? የማናውቃቸው ነገሮች ምንድን ናቸው የሚለውን በዝርዝር በዛሬው ቪዲዮ እነግራችኋለሁ። እስከ መጨረሻ ተመልከቱት። ስለ ኦቲዝም እንዲሰራላችሁ የምትፈልጉት ያልተነሳ ወይም ደግሞ ያልተብራራ ነገር ካለ ከታች ኮሜንት አድርጉልን። እስከ መጨረሻው ቪዲዮ ተመልከቱ። ቤተሰብ ያልሆናችሁ ሰዎች ይህ ብሩክ ኪድስ ዩቲዩብ ቻናላችን ነው። ሰብስክራይብ እያደረጋችሁ የዩቲዩብ ምልክት እየተጫናችሁ ቤተሰብ ሁኑ። አንደኛ የማናውቀው ነገር ኦቲዝም አንድ ወጥ የሆነ በሽታ አይደለም። ሲጀመር ኦቲዝም በሽታ ወይም እንደ ህመም አንቆጥረው። ኦቲዝም ማለት ኒውሮ ዴቨሎፕመንታል አብኖርማሊቲ፣ ያ ማለት የስነ አእምሮ የተወሰነ ውስንነት ወይም ለውጥ ማለት ነው እንጂ በራሱ እንደ በሽታ እንደ ህመም አንቆጥረው። እነዚህ ለውጦች ምንድን ናቸው? 3 ዋና ዋና ክራይቴሪያዎች አሉ። አንደኛው ሶሻል ኮሚኒኬሽን ፕሮብለም። ሶሻል ስንል እንግዲህ የማህበራዊ ነገሮች፣ ማህበራዊነትን ብዙም አይወዱም፣ ራስን ማግለልን ይመርጣሉ ማለት ነው። ሁለተኛው ደግሞ የተግባቦት ወይም የኮሚኒኬሽን ፕሮብለም አለባቸው። ተግባቦት ወይም ኮሚኒኬሽን ስንል በቋንቋ በንግግር ሊሆን ይችላል ወይም ደግሞ በምልክት፣ ለምሳሌ ቻው ቻው፣ ባይ ባይ እና የሚመስሉ ምልክቶችን እነዚህ ሰዎች አንደርስታንድ አያደርጉም። እንዲሁም ደግሞ ብዙ ጊዜ የቋንቋ መዘግየት ወይም ነን ቨርባል ይሆናሉ። የንግግር የቋንቋ ብቃታቸው ይቀንሳል። ሆኖም ግን የቋንቋ የንግግር ብቃት የቀነሰ ልጅ በሙሉ ደግሞ ኦቲዝም ያለው ማለት አይደለም። ስለዚህ በደንብ ሐኪም ካላየ በስተቀር በቋንቋ የዘገየ ህፃን በሙሉ ስለ ኦቲዝም ማውራት የለብን ማለት ነው። ሶስተኛው የኦቲዝም ችግር ደግሞ የባህሪ ችግር ነው። ባህሪያቸው ለየት ይላል። ከሌሎች ህፃናት ለየት ያደርጋቸዋል። የመጀመሪያው ባህሪ ለየት የሚያደርጋቸው ድግግሞሽ ይወዳሉ። ይህ ስቲሚንግ ይባላል። ለምሳሌ እጅ ማውለብለብ ሊሆን ይችላል፣ ወይም ደግሞ ተደጋጋሚ ነገሮችን ማድረግ ሊሆን ይችላል። የሚሽከረከር ነገር ካገኙ ረጅም ሰዓት ማሽከርከር፣ በር መክፈት፣ መዝጋት ሊሆን ይችላል። ወይም ሌሎች ድግግሞሽ ያላቸውን የባህሪ ነገሮች በጣም በተደጋጋሚ ያሳያሉ። ስለዚህ እነዚህ 3 ነገሮች ካሟላ አንድ ህፃን ምናልባት ኦቲዝም ሊሆን ይችላል። ሆኖም ግን ዳያግኖዝ ለማድረግ ወይም በትክክል ለማወቅ ግን የህፃናት ስፔሻሊስት ሐኪም ጋር ወይ የነርቭ ሐኪም ጋር ወይ ሳይካትሪስት ጋር ሄዳችሁ ማሳየት ይኖርባችኋል። ስለዚህ የመጀመሪያው ስህተታችን ምን መሰላችሁ? ኦቲዝምን እንደ አንድ ነገር ማሰብ ነው። ኦቲዝም አንድ ነገር አይደለም። ስያሜው እንደሚያመለክተው ኦቲዝም ስፔክትረም ዲስኦርደር ነው። ስፔክትረም ማለት ህብር ነው። በጣም ሰፊ የሆነ ልዩነት አላቸው። አንዳንዱ በጣም ቀላል የሆነ የሚያወራ ሆኖ ራሱ ግን ለየት ያለ ባህሪያቶች የሚያሳይ ኦቲስቲክ ህፃን አለ። አንዳንዱ ደግሞ በጣም በከፍተኛ ሁኔታ የኮግኒቲቭ ዴቨሎፕመንት ፕሮብለም ነው። ያ ማለት የስነ አእምሮ ችግር ያለበት የሚመስል በእያንዳንዱ ነገር በእያንዳንዱ እንቅስቃሴ የሰውን እርዳታ የሚያስፈልገው ሊሆን ይችላል። ስለዚህ ስፔክትረም ነው። አንዳንዱ በጣም ቀላል ነው፣ አንዳንዱ መካከለኛ ነው፣ አንዳንዱ ከፍተኛ የሆነ የአእምሮ ኮግኒቲቭ ፕሮብለም ይኖረዋል ማለት ነው። ስለዚህ አንድ አይነት ነገር ስላልሆነ ውህድ የሆኑ ወይም ጥቅል የሆኑ ስያሜዎች ስለሆኑ ስለ አንድ ነገር ብቻ አይደለም ኦቲዝም ስንል። ስለዚህ ሁሉም ኦቲስቲክ ህፃናት ሁሉም አይኪዋቸው የወረደ ነው ብሎ ማሰብ የለባቸውም። አንዳንዱ በጣም ኃይለኛ የሆነ የማስታወስ ብቃት ያለው፣ አንዳንዱ በጣም የስዕል ብቃት ያለው፣ አንዳንዱ ደግሞ ኮሚኒኬሽኑ አድጎ በደንብ ማውራት የሚችል ሊሆን ይችላል። ስለዚህ የኮሚኒኬሽን ፕሮብለም ስላለ ብቻ ኦቲስቲክ ብለን አንድ ሰው ልንሰይመው አንችልም ማለት ነው። ሁለተኛው ሚስ አንደርስታንዲንግ ደግሞ በእርግማን የመጣ ነው ብሎ ማሰብ። ኦቲዝም በእርግማን አይመጣም። ዋናው ችግሩ ኦቲዝም ዋና ምክንያቱ እስካሁን ባሉ ጥናቶች የሚያመለክቱት 50% ጄኔቲክ ነው ይለዋል። ያ ማለት ግማሹ በዘረመል ለውጥ የሚመጣ ችግር ነው። የዘረመል ለውጥ ሲባል ወይም በዘር የመጣ ነው ሲባል ግን እናት ወይም አባት ኦቲስቲክ ናቸው ማለት ላይሆን ይችላል። ለምሳሌ በእናት ዘር ውስጥ ወይም በአባት ዘር ውስጥ ወይም የስፐርም ሴል እና ኤግስ ሴል ውስጥ የጄኔቲክ ለውጦች ከተከሰቱ ከወሊድ በፊት ከፅንስ በፊት ይህ ነገር ከተከሰተ ልጁ ላይ ባህሪያቶቹ ሊንጸባረቁ ይችላሉ። ሆኖም ግን ደግሞ ከ50 እስከ 60% ደግሞ ኢፒጄኔቲክ ሊሆን ይችላል። ኢፒጄኔቲክ ማለት ጂኑ የኦቲዝም ጂን ኖሮ ከውጭ ደግሞ ሌላ ተጨማሪ ነገሮች ሲጨመሩበት ኦቲዝምን ያሳይ ይችላል። ለምሳሌ አንድ የኦቲዝም ጂን አብኖርማሊቲ አለ ልበላችሁ። እሱ ላይ ከፍተኛ የሆነ ስክሪን ማብዛት ሊሆን ይችላል። ከፍተኛ የሆነ የምግቦች ኬሚካል መብዛት ሊሆን ይችላል። ወይም ደግሞ ከፍተኛ የሆነ የእናት ስትረስ፣ የሆርሞን ፕሮብለሞች እና ሌሎች ተጓዳኝ ችግሮች ሲከሰቱ እናቶች ወይም በእርግዝና ወቅት የሚያጋጥማቸው ነገሮች ለዛም ሊያጋልጣቸው ይችላል። ያ ማለት ግን ከእናት የተጋባ ነው ማለት ግን አይደለም። ስለዚህ 50% ወይም ግማሹ ጄኔቲካሊ የሚመጣ ሲሆን የተወሰነው ደግሞ ጂን ፕላስ ኢንቫይሮንመንት ነው።
ያ ማለት ተፈጥሮ ፕላስ ደግሞ ከውጭ የሚመጡ ኬሚካሎች ተደማምረው የሚያመጡት ችግር ሊሆን ይችላል። አንዳንዶች ጥናቶች ደግሞ ከአንጀት ጋር ኢቭን የሚያያይዙት አሉ። የአንጀት ጤንነት ሲታወቅ አእምሯቸው አብሮ ይታወቃል። ስለዚህ ጂኑ ካለ እና አእምሯቸው ከአንጀት በሚመጡ ቶክሲኖች ከተዛባ ወይ ወደ ጭንቅላት የሚሄዱ ኬሚካሎች ያን ነገር ካዛቡት ኦቲዝም ሊመጣ ይችላል ይላሉ። ይህ ገት ብሬን ኮኔክሽን እንዳለው ብዙ ጥናቶች ያመለክታሉ። ጥናቶች እንደሚያረጋግጡት ከ800 በላይ ጂን ከኦቲዝም ጋር የተገናኘ ነው ይላል። እነዚህ ጂኖች በጣም ማዕት ናቸው እና እኛ ሀገር አክቹዋሊ ምርመራ የለም፣ ግን በውጭ ሀገር አሜሪካ፣ ካናዳ፣ ሌሎች ሀገራት ላይ እነዚህ የዘረመል ለውጥ ጄኔቲክ ቴስቶች እየተሰጡ ይገኛሉ። ስለዚህ የምትጠራጠሩት ነገር ካለ በአቅራቢያችሁ ባለው ሳይካትሪስት እና የህፃናት ስፔሻሊስት ሐኪም በመታዘዝ ያ ጄኔቲክ ቴስት መሰራት ይችላል። ኢትዮጵያ ውስጥ ለጊዜው እነዚህ አይነት ጄኔቲክ ቴስቶች ብዙም እየተሰሩ አይደሉም። ሆኖም ግን ከኦቲዝም ጋር እየተገናኙ የሆርሞን ምርመራ፣ የቫይታሚን ዲ፣ ቫይታሚን ቢ12፣ ፎሌት የመሳሰሉትን ምርመራዎች ከፈለጋችሁ ብሩኪስ ልዩ የህፃናትና ታዳጊዎች ክሊኒክ እየተሰጠ ይገኛል። አገልግሎት ማግኘት ከፈለጋችሁ ከታች ባሉ 3 ስልኮች መደወል ትችላላችሁ። ሶስተኛው የተሳሳተው ነገር ደግሞ ኦቲስቲክ ህፃናት ለሰው አያዝኑም ወይም ከሰው ጋር ምንም ተግባቦት የላቸውም ብሎ ማሰብ። ኦቲስቲክ ህፃናት የተግባቦት ችግር አለባቸው። ያ ማለት ግን ለሰው አያዝኑም፣ ስለ ሰው ባህሪ ምንም አይጨነቁ ማለት አይደለም። እያንዳንዱ ነገር ይገባቸዋል፣ ለማውራት ፍላጎት አላቸው። ይህን ደግሞ የሚናገሩት መቼ እንደሆነ ታውቃላችሁ? እድሜያቸው ከ10 ዓመት እስከ 20 ዓመት ሆነው አፍ ከፈቱ በኋላ ሲናገሩ በፊት እኮ የምታወሩት እየሰማችሁ ነበር፣ ግን ቃላት እንዴት ማውጣት እንዳለብኝ እቸግራለሁ። ይህ አፕራግዚያ ይባላል። ማውጣት ይፈልጋሉ፣ ሆኖም ግን ቃላቶቹን መገጣጠምና ማውራት አይችሉም። በዛ ምክንያት ይናደዳሉ፣ አግሬሲቭ ይሆናሉ። በምስሉ ላይ እንደምትመለከቱት ይህ ልጅ በመግቢያ ላይ ያሳይቻችኋለሁ። በጣም ዲስትራክቲቭ ነው፣ በጣም ይረብሻል አይደለ? የሚረብሽበት ዋና ምክንያት ደግሞ ፍላጎቱን መግለጽ ስላቃተው ነው፣ ሰዎች ስላልተረዱት ነው፣ ወይም ደግሞ የሆነ ያስቸግረው ነገር አለ ማለት ነው። አራተኛው የተሳሳተው ነገር ደግሞ ኦቲዝም ወንድ ህፃናት ላይ ብቻ ይከሰታል ብሎ ማመን። እውነት ነው፣ ወንዶች ባህሪያቶቻቸው ግልጽ ስለሆኑ ቶሎ ይታያል እና ወንድ ህፃናት ከሴት ህፃናት ይልቅ በ5 እጥፍ ለኦቲዝም ተጋላጭ ናቸው ወይም በኦቲዝም ዳያግኖዝ ይደረጋሉ። ያ ማለት ግን ህፃናት ወይም ሴት ህፃናት ምልክቱ አይዛቸው ማለት ሳይሆን ምልክቶቹ ቶሎ ስለማያስታውቁ ሌትሊ ነው ዳያግኖዝ የሚደረጉት። አምስተኛው የማናውቀውና ብዙ ጊዜ የምንሳሳትበት ነገር ደግሞ ኦቲዝም አይድንም ብሎ ማሰብ። ኦቲዝም በትክክል ከተሰራበት መዳን ይችላል፣ መቀየር ይችላል። መዳን ስንል ግን ይሄ ኪውር የምንለው ነገር 100% ባናሟላም ዋናው ኪውር የምንለው ኦቲስቲክ ህፃናት ላይ ፈንክሽናሊቲያቸው ነው። ያ ማለት ፈንክሽናል እንዲሆኑ ማድረግ፣ ለምሳሌ በትምህርታቸው ፈንክሽናል እንዲሆኑ ማድረግ፣ በተግባቦት ብቃታቸው ፈንክሽናል ወይም ስኬታማ እንዲሆኑ ማድረግ፣ ከሰው ጋር እንዲግባቡ፣ ፍላጎታቸው እንዲያንጸባርቁ ወይ በምልክት ወይ በንግግር ፍላጎታቸውን እንዲናገሩ ማድረግ፣ አቴንቲቭ እንዲሆኑ ማድረግ። ስለዚህ ኪውር የምንለው ህፃናት ኦቲስቲክ ህፃናት ላይ ፈንክሽናቸው ነው ወይንም በትክክል ስራ ማከናወን ብቃታቸው ላይ ነው። ስለዚህ ህፃናት አይድኑም ወይም አንድ ኦቲዝም ስለተባሉ በቃ የመጨረሻ ውሳኔ ነው፣ ምንም ከዚህ በኋላ አይጠቅም ብሎ ማሰብ ስህተት ነው። ስለዚህ ኦቲስቲክ ህፃናት በደንብ ከተሰራባቸው ብዙዎቹ ለውጥ ያመጣሉ። ይህን ደግሞ በጣም ብዙ ቲክቶክ ላይ ያሉ ብዙ ኦቲስቲክ ህፃናት አሉ። አሁን እድሜያቸው 15 ዓመት 20 ዓመት 25 ዓመት ሆነው አሁን ባለትዳር ናቸው፣ ልጆች አላቸው። ግን በወቅቱ ህፃነታቸው ኦቲስቲክ ነበሩ እና በወቅቱ የነበረውን ምልክታቸውን አሁን ይናገራሉ። ምናልባት ማየት ከፈለጋችሁ ቲክቶክ ላይ በጣም ብዙ ሰዎች አሉ ስለራሳቸው የሚያወሩ እንዲህ ነበር አሁን ግን ተሳክቶልኛል። ስለዚህ ኦቲስቲክ ህፃናት ከተሰራባቸው ያስለፋሉ እንጂ ስኬታማ በሆነ መልኩ ማዳን ወይም መለወጥ እንችላለን ማለት ነው። አንድ ነገር ግን ልንገራችሁ፣ ቅድም ላልኳችሁ 50% ወይም ከ50% በላይ የሆነው ግን ጄኔቲክ ስለሆነ ወይም የዘረመል ስለሆነ ያ ውስጣቸው ያለ ለየት ያለ ባህሪ ግን እስቲል እስከ አዋቂነታቸው ድረስ ሊቀጥል ይችላል። ምክንያቱም ጄኔቲክ ባክግራውንድ ስላላቸው ወይም የዘረመል ለውጥ ስላላቸው ብዙዎቹ እስከ አዋቂነት ስኬታማም ቢሆኑ ለውጥ ቢያሳዩ የሆነ ለየት ያለ ምልክት ግን ሊኖራቸው ይችላል። አምስተኛው የማናውቀውና ብዙዎች የምንሳሳተው ነገር ደግሞ በተለይ ወንዶች ላይ አይ ወንድ ልጅ ነው አፉን የሚፈታው 5 ዓመት ወይ 7 ዓመት ወይ 6 ዓመት ነው ተውት በራሱ ይፈታል ብሎ መተው። ይህ በጣም ትልቅ ስህተት ነው። ህፃናት ገና 2 ዓመት ላይ እስከ 50 ቃላት እንዲያወሩ እንጠብቃለን። 3 ዓመት ላይ ደግሞ እስከ 300 ቃላት እንዲያወሩ ወይም እንዲገጣጥሙ እንጠብቃለን። 2 ዓመት ላይ 2 ቃል ያላቸውን አረፍተ ነገሮች ለምሳሌ ዳቦ ስጭኝ፣ ሻይ ስጭኝ ማለት አለባቸው። ይህንን ካላሉ ምናልባት ኢንተርቬንሽን ያስፈልጋቸዋል ማለት ነው። አፍ ያልፈታ ህፃን በሙሉ ስለ ኦቲዝም ማሰብ የለባችሁ። ምክንያቱም አፍ የማያስፈቱ በጣም ብዙ ምክንያቶች አሉ። ለምሳሌ አንዳንዱ ቲቪ ሞባይል በማብዛት ሊሆን ይችላል። አንዳንዱ ደግሞ በዘር ቀስ ብሎ የሚፈታ ሊሆን ይችላል። አንዳንዱ ደግሞ የኮሚኒኬሽን እጥረት ወይም እናት ማታወራው ከሆነ ወይ አባት ማያወራው ጸጥ ያለ ኢንቫይሮንመንት የሚያደርግ ከሆነ ልጁ ዝምተኛ ሊሆን ይችላል። ስለዚህ ቃላት ማያወጡ ከሆነ ከዘገዩ ባለሙያ እገዛ ያስፈልጋቸዋል። ያ ማለት ግን አፍ ያልፈቱ ህፃናት በሙሉ ኦቲስቲክ ናቸው ማለት አይደለም። አብዛኞቹ ህፃናት ኦቲዝም ዳያግኖሲስ የሚሰጣቸው ወደ 3 ዓመት አካባቢ ነው። አሁን ባሉ ጥናቶች ግን
as early as 18 months ያ ማለት አንድ ዓመት ከ6 ወር አካባቢ ዳያግኖዝ መደረግ ይችላሉ። እነዛም ባህሪያቶች ክራይቴሪያዎች የሚያሟሉ ከሆነ ሐኪም አምኖበት እያንዳንዱ ክራይቴሪያ ጠይቆ ቼክ አድርጎ ክራይቴሪያው የሚያሟሉ ከሆነ ምርመራ አድርጎ ኮንፊርም ያደርግ ከሆነ አንድ ዓመት ከ6 ወር ላይ ህፃናት ዳያግኖዝ ሊደረጉ ይችላሉ። ኤርሊ ኢንተርቬንሽን በጣም ኢምፖርታንት ነገር ነው። ነገራችን ላይ ቀድሞ ስራ ከተሰራባቸው፣ ቀድሞ ቴራፒ ካገኙ፣ ቀድሞ ህክምና ካገኙ፣ ቀድሞ መድኃኒት ካገኙ ቶሎ ይለወጣሉ። ዘግይተን ደግሞ ለምሳሌ 5 ዓመት 6 ዓመት 7 ዓመት ላይ ደግሞ ቴራፒ ስንሞክር አይምሯቸው ቨርሳታይል አይሆንም፣ ቶሎ የመቀበል ብቃት አይኖረውም። ስለዚህ ችግሮች ቶሎ አውቆ ቶሎ ማሳከሙ የተሻለ ነው የሚሆነው። ሰባተኛው ስህተት ደግሞ ኦቲስቲክ ህፃናት ራሳቸውን ይጠብቃሉ ብሎ መዘናጋት በጣም በጣም አደጋ አለው። በነገራችን ላይ ኦቲስቲክ ህፃናት ከኖርማል ህፃናት በ160 እጥፍ ውሃ ውስጥ ገብቶ የመሞት እድላቸው ከፍተኛ እንደሆነ ጥናቶች ያረጋግጣሉ። 160 እጥፍ ያ ማለት ድንገት ራንደምሊ ሮጠው ውሃ ውስጥ ሊገቡ ይችላሉ። ድንገት ሮጠው መዋኛ ገንዳ ውስጥ ገብተው ራሳቸውን ሊያጠፉ ይችላሉ እና በትክክል እነዚህ ህፃናት ክትትል ያስፈልጋቸዋል። ስለዚህ ቅርብ የሆነ የወላጅ እርዳታ ያስፈልጋቸዋል ማለት ነው። የመጨረሻው 8ኛው ስህተት ደግሞ ቲቪ ወይም ሞባይል ማየት ቀጥታ ኦቲዝም ያመጣል ብሎ ማሰብ። ስክሪን ታይም ወይም ሞባይል ቀጥታ ኦቲዝምን አያመጣም። ሆኖም ግን ኦቲዝም መሰል ምልክቶችን 3 ዓመት ወይ 4 ዓመት ላይ ሊያመጣ ይችላል። ለማንኛውም ረጅም ሰዓት እድሜያቸው ከ3 ዓመት በታች ሆነው ረጅም ሰዓት ቲቪ ወይም ሞባይል ካዩ ግን ህፃናት ልክ 4 ዓመት 5 ዓመት አካባቢ ኦቲዝም መሰል ምልክቶችን ሊያመጡ ይችላሉ። ይህ ቨርቹዋል ኦቲዝም ይባላል። እሱም ይታከማል። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። ጥያቄ ካላችሁ ኮሜንት አድርጉልን። ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ መጣት ትችላላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ